ለማንኛውም ፋሚሊ እኔ ልደቱ ጋር እየሄድኩኝ ትንሽ ሄርሚን አስደበርኳት መሰለኝና ከዚህ በኋላ ካንቺ ጋር ነው። አረ እንደዛ አትበል ሰውዬ፣ ዝም በሉት። ፈታ ዘና በል። እኔ ቦታ አጥቼ ነው። እዛ ብዙ ሰው በጣም አትዋሽ። ብዙ ሰው ነው ያለው። ፈርታ ነው። ለማንኛውም አይን አፋር ነው አለ፣ ግን ፈርቼ ነው። ብዙ ሰው ነው ያለው። ማላቃቸው ሰዎች ብዙ አሉ። ምን አምሮብሻል። አረ ጌታ ባይዘው ማለት ነው ልደት ስለሆነ ማለት ነው ፈቅጄላት የፈለግሽው ልብስ ልበሽ ብያት ይዋት የለበሰችው እንዴት ነው አይ አምሮብሻል። ጌታ ወርጄዋለሁ፣ ግን ደግሞ ልደት ስለሆነ ነው። እሺ አሁን ለምሳሌ ሌላ ፕሮግራም ላይ ምናምን እንደዚህ አይነት አለበት አይፈቀድም። ልደት ስለሆነ ነው። ሄርሜላ ዩቲዩብ ላይ እንዲሁም ደግሞ አብርሽ ዩቲዩብ ላይ የተለያዩ ዩቲዩብ ላይ ሄርሜላ ስትመጣ ብዙ ነገር ማየት ትፈልጋላችሁ። እኔ ቻናል ላይ ግን አዲስ ከሆናችሁ ሰብስክራይብ አድርጉ። ላሳያችሁ የምትጓጉለትን ነገር አሳየሁላችሁ። መሻቅልብኝ ነው እቺ ያበደ ነው ጋይስ። እኔ ኋላ ሆኜ እየገረመኝ ነው ማለት የኔ የአብርሽም ለክፉ አይሰጥም። ማይክል ጃክሰን ብዙ ህዝብ በተሰበሰበበት ፕሮግራም ላይ ለሄርሜላ ፍቅሩን ገለጸላት። በዛ ላይ ደግሞ አቤት ፈገግታ፣ አቤት ጽግሻ ሽቧን አሳየችባት። አረተ ሄርሚ ደበቅ አድርግለት የማይክል ጃክሰን ቀበጥን ማለት ነው። እና ማይክል ጃክሰን ይሄ ፕሮግራም ስለሆነ ነው እንደዚህ አይነት አልባሳት የለበሰችው እንጂ ለሌላ ጊዜ ግን አልፈቅድላትም። ሌላ እናንተ ሲጀመር ማይክል ጃክሰን ለሄርሜላ ያለው ፍቅር በጣም የተለየ ነው። ጽጌ ልደት ይዟት እንዴት ሄደ? ብዙ ሰው እንዴ ሰው የወደደውን እንኳን ጽጌ ፕሮግራም ላይ አይደለም የተለያዩ ቦታዎችን ይዞ የመሄድ መብት አለ። እና በይፋ ነው እንግዲህ ህዝብ ፊት ነው እንደዚህ እንትን እያቀማጠላት ያለው። በዛ ላይ ፈገግታ ቤተሰብዬ። በነገራችን ላይ አብርሃም ከሩታ ጋር ሲሆን እንደዚህ አልነበረም። እኔ ከሄርሜላ ጋር ያለው ፈገግታና ጽጌ ደግሞ በቃ ቅምጥሎቹ የሚዲያው ድምቀቶች ብላ ጽጌ ሄርሜላን እንዴት አድርጋ አቀባበል እንደተቀበለቻት ምናምን በጣም ብዙ የተገረመበት ቪዲዮ። ዜድዬ ቪዲዮን ለምን አልሰራሽበትም ምናምን ላላችሁኝ፣ አይ አልሰራውበትም ቆይማ ምናምን በማለት አልሰራውበትም። እና የለቀቁት ሰዓት ደግሞ በጣም ላይቭ ላይ ምናምን ሆኜ ነው መሰለኝና በጣም ነው ደስ የሚለው። ጽጌ በነገራችን ላይ በጣም ምርጥ እህት ናት፣ ምርጥ ጓደኛም የምትሆና ብሏል ማይክል ጃክሰን። ስለዚህ በእሷ ፕሮግራም ላይ ተገኝቶ ይሄንን የመሰለ ሀሳብ አስተያየት ስላቀረበና እንዲሁም በህዝብ ዘንድ ተወዳጅ እንደሆነ ሁላችሁም ልታውቁ ይገባል። ማይክል ጃክሰንን የፈለገው ነገር ይመጣል እንጂ ማንም ቢሆን ማንም የሚያስቆመው የለም። በቃ አላማ ይሄ ነው፣ ግብ አስመታለሁ እስካለ ድረስ ግቡን ሳያስመታ ማይክል ጃክሰን በፍጹም እዲ በጣም ነው ደግሞ ውበታቸው እንደፍትፍት ያረገባት። አረ ሄርሜላ እሺ ሄርሜላ ለአደባባይ ነው እንዴ አብርሃም እንደዚህ ያለበሳ ምናምን ይላሉ የቅናት መንፈስ ያለባቸው ሰዎች እንዴ። እና የሰው ልጅ እኮ ሄርሜላ እኮ ዘናጭ ናት። የፈለገችውን ኬሻ ራሱ ብትለብስ በጣም ነው የሚያምርባት። በቃ ምን ታደርጉታላችሁ? መታደል ነው። የፍቅር ጀማ፣ እውነትም የፍቅር ጀማ። በቃ ማይክል ጃክሰን ይፋ አድርጓል። አሁን እነትክ ተስፋ ያልቆረጡ ሰዎች በቃ አብርሃም ወደ ሩታ ይመለሳል ማለት ነው። ተስፋ አልቆረጣችሁም እናንተ፣ መልካም ተስፋ ለመቆረጣችሁን። እኛ እንግዲህ እንደዚህ እየተሳሳሙ እንደዚህ እንትን እያሉ በቃ ማይክል ጃክሰን ፍራቻ ነው፣ ፈርታ ነው ሰው ጋር እኮ እንደዚህ እሷ ብዙም ፕሮግራም ያለበት ተቀላቅላት ታቅመቅ እንደ ህፃን ልጅ ነው እየተንከባከባት ያለውና ብዙ ሰዎች እሷን እንትን ለማለት የሆነ ለማንቋሸሽ ምን አደረገቻችሁ? እህታችን ናት ሄርሜላ ፏ ብትንትበል ምን አደረገች? እንደማንኛውም ሰው ሶሻል ሚዲያ መጣልኝ በመጣችበት አንግል እኛ ማድነቅ አለብን እንጂ ማቆሸሽ አንችልም። እንዴ መሬታችሁን አልተጋፈይ ምን አደረገቻችሁ? ፈገግታ ትጠላለህ እናቴ። ወይ ማይክል ጃክሰን ፈገግ መሳም የለም ዛሬ እናቴ ፈገግ ነው እና በጣም ነው የሚያምረው። ሾርትን የለበሰች ዋው በጣም እንዴ ነጽጌ የጽጌ ሚዜናት እርግጠኛ ነኝ ሄርሜላ። ምክንያቱም አያችሁ ጊዜ ይጣል፣ ጊዜ ከጣለ ከባድ ነው። ሄርሜ ማናት ጽጌ ፊት ከሩታ ጋር ነበረች። አሁን ግን አያችሁ አብርሃም ማይክል ጃክሰን የፈለገውን ሴት ነው እሷ እያንከበከበችለት ምናምን ያለውና እኔ ምለው ራሱ እየጠፋኝ ነው። አማርኛው ዛሬ ዜናችን ጠፍቶብኝ። አረ ፍቅር ኢዝ ሎቭ ኢዝ
ሩታ ኢዝ ሄርሜላ። አሁን ሄርሜላ አለው ሄርሜላ ጋር ነው እንጂ በፍጹም ሩታ ጋር እንዳልሆነና ቲክቶክንና ሶሻል ሚዲያውን ማነጋገሪያ የሆነው ሄርሜላ ጽጌ ፕሮግራም ላይ እንዴት ተገኘሽ በማለት በጣም ብዙ ሰው እየተናደደ ነው። እንግዲህ ማይክል ጃክሰን መልካም የማቃጠል ዘመን ብሎ እንግዲህ ፕሮግራሙ ላይ እንደዚህ ፏ ብትን ብለው መጥተዋል። በዛ ላይ ቆንጅናሽ ምናምን እያለ ለምን ቆንጆ ናት አለም የሚሉ ሰዎች አሉ። መልካም መቃጠል ላለው ላይክ፣ ሸር፣ ሰብስክራይብ። ባይ ባይ።